የተዋወቁ ወንድና ሴት ለጋብቻ የሚፈላለጉ የተጫጩ በጓደኝነት ሲቆዩ ምንድነው የሚጠናኑት? ስንታለሽ ነው እና የሚጠናኑት ምንድነው? አንደኛው ጠባይ ነው የሚያውቁት። ጠባይ ለማወቅ ነው መጠናናት። ጠባይ የሚባለው ጠንካራም ደካማም የሰዎች ልማድ ነው። በጎ ጠባይ አለ፣ ደካማ ጠባይ ደግሞ አለ እንደየግንዛቤው። ለምሳሌ ጠባይ ከአስተዳደጋችን የምንወርሰው፣ ከአካባቢያችን የምንወርሰው፣ ከትምህርት ቤት አካባቢ የምንወርሰው፣ ከጓደኞቻችን የምንወርሰው ልማድ ነው። ጠባይ ልማድ ነው። ባህሪ እያልኳቸው አይደለም። ባህሪ ተፈጥሮ ነው። ባህሪ ኔቸር የሚባለው ነው። ሰው ለምሳሌ ይራባል አይደል? መራብ መጠማት ጠባይ ነው ባህሪ ነው? እስቲ አንዳችሁ ንገሩኝ። ባህሪ ነው። ሰው ነው ማይራብ አለ? የለም። እሺ ኩርፊያ ምንድን ነው? ጠባይ ነው ባህሪ ነው? አኩራፊዎች አላችሁ? ስትወለዱ አኩራፊ ሆናችሁ ነው እንዴ? ስለዚህ ኩርፊያ፣ ማርፈድ፣ ኃይለኛ መሆን፣ ተሳዳቢ መሆን፣ ቁጡ፣ ቁም ነገረኛ አለመሆን ደካማ ጠባይ ነው እንጂ ባህሪ አይደለም። አንባቢነት፣ ቁም ነገረኝነት፣ ማህበራዊ ኑሮ ላይ ተሳታፊነት፣ አገልጋይነት ደግሞ በጎ ጠባይ ነው፣ በጎ ልምድ ነው ማለት ነው። ስለዚህ ፍቅረኛሞች፣ ጓደኛሞች ጠባይ ለጠባይ ነው የሚጠናኑት። ለቀጣይ ህይወታቸው ምክንያት እንዲሆናቸው ጠባይ ይጠናናሉ ነው። ሁለተኛው ፍላጎት ነው። ሁለተኛው የሚጠናው ፍላጎት ነው። ፍላጎት ማለት በዚህ አገላለጽ አመለካከት፣ የሚወዱትና የሚጠሉት ነገር። ለምሳሌ በቀለም ደረጃ አንድ ወንድ ቢጫ ቀለም ሊወድ ይችላል አይደል? በቃ ፍላጎቱ ቀይ ኮት መልበስ ሊሆን ይችላል። ይሄ ጠባይ ነው፣ ፍላጎት። አንድ ወንድ ሻይ ሊወድ ይችላል። ጠባይ ነው፣ ፍላጎት። የተረዳችሁ ነው? በቃ በአኗኗሩ ሻይ ይወዳል። አንድ ሴት ቢጫ ቀለም ቀይ ቀለም ብትወድ ፍላጎቷ ነው አይደል? ወደ ኑሮ ስንመጣ ለምሳሌ ማህበራዊ ኑሮ ላይ ሰዎች በተሰበሰቡበት ቦታ መናገር የማይፈልግ ሰው አለ፣ መናገር የሚፈልግ ሰው ደግሞ አለ። ይህ ፍላጎት ነው፣ በቃ ሂደት ነው። የተለያዩ ከልምድ ከአኗኗር ይመጣ ጉዳይ ነው። ለምሳሌ ሰርግ ቤት መሄድ የማይወዳለ፣ የማትወዳለች። ብዙ መዘነጥ የማይወዳለ፣ የሚወድ ደግሞ አለ። ጌጣጌጥ ማብዛት የምትወዳለች። ጥሩ ነው ያልኳቸው አይደለም። ደግሞ ምንም ጌጣጌጥ የማትወድ በቃ እንደወረደ ተፈጥሯን ብቻ የምትንከባከባለች። ፍላጎቷ ነው በቃ። ሰርግ ሲደገስ በድግስ ማግባት የሚፈልጋል፣ ማይፈልግም አለ። ቬሎ የምትፈልጋለች። አሁን እዚህ ጋር ኃጢአትና ጽድቅ እያልኳቸው ስለ ፍላጎት ነው የማወራው። ቬሎ የሚባል አልፈልግም የምትል ደግሞ አለች። አይኔ አልፈልግም በሀበሻ በባህል የምትላለች። እየተረዳችሁ ነው? ስለዚህ በኑሮ ልምዳቸው ውስጥ ፍላጎቷ ምንድን ነው፣ ፍላጎቱ ምንድን ነው የሚለውን የሚያውቁበት ጊዜ ነው። ይሄ ሁሉ ለምን ይጠቅማል? በኋላ እንመጣለን። ለምሳሌ ሌላ ሚዲያ ላይም ተናግረነዋል፣ ግን ይገልጽልኛል። ሁለት ባልና ሚስቶች በሆነ ጉዳይ ተጋጩ። ምንድን ያጋጫቸው? እርሷ ነፍስ ካወቀች ጀምሮ ውጭ ሀገር መሄድ በጣም ፍላጎቷ ነው። ያውን ጠባይ ነው፣ ፍላጎቷ ነው። በቃ አሜሪካ ካልሄድኩ ነው በቃ ህልሟም ቀኑም ምንም። ታዲያ ዲቪ ሁሉ ትሞላለች በየጊዜው። የሚገርሟችሁ በኋላ ባሏ የሆነው ቀድሞ ፍቅረኛዋ ደግሞ ውጭ ሀገር አይወድም። ውጭ ሀገር የሚጠላ አለ ወይ ትሉ ይሆናል፣ ይኖራል። እኔ ገጠመኝ ነው የምነግራቸው። አይወድም በቃ ሰው ሀገር በቀል ነው። ውጭ ሀገር ነው ለማየት እንኳን ቢያስፈልግ እንጂ ውጭ ሀገር ሄዶ መኖር አልወድም ባይ ነውስ። የሚገርማችሁ ሁለቱ ተጋቡ። እሷ አሜሪካ ወዳጅ፣ እሱ ደግሞ የትም መሄድ የማይፈልግ። ተጋቡ። ከተጋቡ በኋላ በስንተኛ ወር ዲቪ ደረሳት። ማታ ራት ልትጋብዘው እሷ ሰርፕራይዝ ልታረገው ማለት ነው። ራት ጋብዛ ዲቪ ደረሰኝ ስትለው ደነገጠ። የሱን ፍላጎት ነግራቸዋለሁ አይደል? የምን ዲቪ የምን ዲቪ ነው የምታው? የሚገርማችሁ አውርታ አያውቁም። መጠናናት ይሄ ነው እያልኳችሁ ነው። ዲቪ እንደሞላች ውጭ ሀገር መኖር እንደምትፈልግ አያውቅምስ። ግን ዲቪው መጣ። እንዴት ተደርጎ ነው? ሞቼ ነው ቆም የምትሄጂው አለ ማለት ነው ባል።
እኔ ውጭ ሀገር የሚሄድ ፍላጎትሽን አላቅም። እንዲህ ያለ ፍላጎት ቢኖርሽ ወይ አላገባሽም ወይ ደግሞ እንደሚሆን ይሆናል። እንዴት ተደርጓል? እሷ ልታስደስተው ነው፣ እሱ ደግሞ መበሳጫ ምክንያት ሆነው። በዚህ ምክንያት ከወራት በላይ ተጋጩብን። በብዙ ሽምግልና ተታረቁ። አሁን እንደሚሆን ሆነዋል። እግዚአብሔር ባሉበት ይጠብቃቸው። እየተረዳችሁ ነው? ቅድመ ጋብቻ የአኗኗራቸውን ፍላጎት አለመነጋገር ትዳር ላይ ፈተና ያመጣል። ትዳር ውስጥ ስንገባ ብዙ እናነሳለን እንዲህ አይነት ነገር፣ ግን ከመሰረቱ ለመናገር ነው። ለምሳሌ አንዳንድ ወንዶች በትምህርት አድገው መኖር ይፈልጋሉ።